ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የድምጻዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም በዛሬው ዕለት በይፋ ተለቋል። በአንድ ቀን ብቻ አልበሙ ከ10 ሚሊዮን በላይ ሰዎች በዩቲዩብ መከታተላቸውን የሚያሳይ መረጃ ወጥቷል። በአልበሙ ውስጥ ከተካተቱት 18 ዘፈኖች መሃል ከ6 በላይ የሚሆኑት ከሀገር ጉዳይ ጋር የተያዘ እንደሆነ ነው ለመረዳት የተቻለው። የሙዚቃ አልበሙ በጉጉት ሲጠበቅ የነበረ ነው። በአሁኑ ሰዓት ኢትዮጵያውያን በሙዚቃው አልበሙ ዙሪያ አስተያየቶቻቸውን ስሜታቸውን እየገለጹ ይገኛሉ። የዛሬው የአንከር የመረጃ ክፍለ ጊዜ በዚሁ በድምጻዊ ቴዎድሮስ ካሳሁን አዲስ አልበም ላይ ያተኩራል። ከመስፍን አማን ጋር በመሆን የተወሰኑ ደቂቃዎችን ከእናንተ ጋር እንቆያለን። ከኛ ጋር እንድትሆኑ ግብዣችን ነው። መልካም ጊዜ። አናስተለን መስፍን መሳይ እንዴት አለ? እንደምን ከርመሃል? ሰላም ነው ወይ? እንዴት አመሸ? በአስቸጋሪ ሁኔታ ውስጥ ነው ያገኘው። ወደ መኝታ እየሄድክ እያለ ይሄን ቀንም አናልፍም ቴዲ አፍሮ ዘፈን አውጥቶ እኛ እንዴት እንተኛለን በሚል ነው የእንቅልፍ ሰዓትን ምሽቱን ካንተ ጋር ለመሻማት ደውዬ ያገኘው። በጣም አመሰግናለሁ መስፍን። እንግዲህ በቴዲ አንጨክንም ብለህ መጣል ኖ ማለት ኤክስፔክቴሽኑ ጥበቃው እንዳለ ሆኖ ማለት ነው። ጥበቃው እንዳለ ሆኖ ዛሬ በተለይ እኔ አሁን አንዱን ነው በደንብ ያዳመጥኩት። ይሄ ዳስጣል የሚለውን እንትና አይ ዶንት ኖ ዲቴሉ ስንገባ እናወራለን። በጣም የሚገርም አይነት አንደኛ ድፍረቱን ያደነኩት፣ ሁለተኛ ቀላል ነገር አይደለም። አንዳንድ ጊዜ ለጉልበተኞች፣ ለባለስልጣኖች፣ ለገዢዎች እውነቱን ደፍሮ መናገር ምናምን በጣም ትልቅ ወኔ፣ ትልቅ የሞራል ልዕልና፣ ትልቅ የሞራል የበላይነት ይጠይቃል። በነገራችን ኖ ስፒክ ቱ ፓወር የሚባል ነገር አይደለም። ለኃይል ለስልጣን እውነቱን መናገር እንትን ማድረግ ማለት ነው። እና ቴዲ በጣም በሚገርም ሁኔታ ማለት ነው አሁን ይሄ ዘፈኑን ሳዳምጠው ማንኛውም አማርኛ መናገር የሚችል አማርኛ ማዳመጥ የሚችል ሰው ፖለቲካዊ ትርጉሙ ወደሚረዳው አተረጓጉሙ ይለያይ እንጂና የሚገርም ነገር ነው። ደክሞበታል። ከ8 ዓመት በላይ ነው አይደል ተዘጋጅቶበታል የተባለው። በጣም ደክሞበታል። እና ግን ሳዳምጠው በቃ ሪሊ ምንድነው ምን አሰብኩ መሰለ የበረሃ ውስጥ ድምጽ ነው ቴዲ። አሁን ባለው ኢትዮጵያ ሁኔታ የትኛው አርቲስት ነው ስለ ህዝብ፣ ስለ ሀገር፣ ስለ ባንዲራ፣ ስለ ምናምን እንደዚህ በድፍረት ሙዚቃ የሚሰራ? የትኛው ምሁር ነው የህዝብን መፈናቀል፣ የአዲስ አበባ ከተማ አዲስ አበባ ላይ እየተፈጸመ ያለው እንደባ እንደዚህ በድፍረት የሚናገር? በነገራችን ላይ በጣም የሚገርም ነገር ነው። በቃ ሰው በጠፋበት የኢትዮጵያ ምሁራን አንዳንዶቹ እኮ አርቲስቶች የተባሉት እኮ ኪነ ጥበብን ለአገዛዝ ጫማ ስር ጥለዋት እንደ ሸቀጥ አድርገዋት ኪነ ጥበብን ያገዛዝ መገልገያ ያደርጉበት አገር ነው ያለ ነው። በነገራችን ላይ ኪነ ጥበብን ብቻ አይደለም እውቀትን እንደነ ዳኛቸው አሰፋ አይነቶቹ ማለት ለገዢው እንትን ተገዢ ለማድረግ በቃ ምክንያት አምባገነንነትን ምክንያታዊ ለማድረግ ሲጥሩ ነው የምናየው እንትን ማለት እና ቴዲ ይገርማል። ደግሞ ይሄ ቴዲ አሁን የጀመረው አይደለም፣ ኮንሲስታንት ነው። ህወሓት የነበረ ጊዜ ተመሳሳይ ነገር ነው ያደረገው። አይተዋል፣ ዋጋ ከፍሎበታል። አሁንም ተመሳሳይ ነገር ነው ያደረገው። በነገራችን ዋጋ ይከፍልበታል የሚል እንትን አለኝ። እንደ ብልጽግና አይነት ሐሳብን የሚፈራ አቅመቢስ ፈሪ አገዛዝ ይሄንን ዝም ብሎ ያልፏል የሚል እንትን የለኝ። ግን እንትን የገረመኝ ምንድነው በቃ አንዳንዴ በቃ ተስፋ በቆረጥንበት ሰዓት ኢትዮጵያ ውስጥ እውነት የሚናገር አገዛዝን ደፍሮ ይሄን አርጋሃል ብሎ የሚናገር ምሁር፣ የኪነ ጥበብ ባለሙያ፣ ሰዓሊ፣ አርቲስት፣ ገጣሚ ምናምን ባጣንበት ሰዓት እንዲያውም ከዛም አልፎ እነዚህ ሰዎች ኪነ ጥበብን፣ አርትን፣ ጥበብን ለአገዛዝ ግርድና በቃ ራሳቸውም ግርድና ገብተው ኪነ ጥበቡን ራሱ አርቱን ጥበቡን
ገረድ ባረጉበት ሀገር እንደዚህ አይነት ነገር መሰራቱ በጣም የሚገርም ነገር ነው። እንትኑ ሌላ የሚገርመኝ ግጥጥሞች ሊሆን ይችላል አላውቅም። ምርጫ ሊደርስ ሲል ነው 97 ላይ ማስታውሳለሁ ቴዲ ያኔ 17 መርፌ በምናም በጠገበ ቁምጣ የሚል አንድ ዘፈን ዘፍነው ነበር ታስታውሳለህና ምርጫው ሊደርስ ሲል ነው ያን ነገር የለቀቀውና በጣም ትልቅ እንትን ነበር። የምርጫው ራሱ ኦልሞስት ሳውንድ ትራክ ነበር ማለት ይቻላል። የ97 አላቅም ይሄኛውን አስቦበት ይሁን ምን ብሎበት ይሁን አላቅም። ግን ከዚህ አሁን ደግሞ ብልጽግና ምርጫ ከሚለው ነገር ጋር እንትን ማድረጉ በጣም የሚገርም ግጥጥሞች ነው። ግን ወጣም ወረደም እውነቴ ነው ማለት ኢትዮጵያ ውስጥ በቃ ሰው የለም እንዳንድ የሚያደርግ ነገር ነው ያለው። በቃ ቴዲ አፍሮ አሁን ያደረገው ነገር ሰው የለም በቃ አርቲስት የለም አዋቂ የለም ደፍሮ የሚናገር ሰው ጠፋ ምን የሚል ሰው ጠፋ የሚልበት እንትን ያለው ማለት ይሄ አርቲስቲክ ውበቱ ይሄ የስነ ጥበባዊ ውበቱን በተመለከተ ነው የምልህ ብዙ እዛ ላይ ዕውቀት የለኝም። ግን ያ በመጀመሪያው ማዳመጥ የፈርስት ኢምፕሬሽኑ በጣም እንትን የሚል ነገር ነው። ሙዚቃዎቹን እንግዲህ ከ18ቱ የኢትዮሪካ ውስጥ ከተካተቱት ዘፈኖች አንዱን ነው የሰማው። ሌሎች እንደዚሁ ገረፍ እንዳረክ ነው የገለጽክልን። ምናልባት ሰሞኑን በሰፊው እንመጣበታለን። እኔ ዛሬ ምንም ስራ የሰራውበት ሁኔታ የለም። አብዛኛውን ጊዜን ያሳለፍኩት የቴዲ አፍሮን ሙዚቃ በመስማት ነው። ያው የቴዲ ዘፈን በአንድ ቀን ጨርሰ በአንድ ቀን አጣጥመ ለአስተያየት የሚበቃ የሆነ ነገር ይዘህ ትመጣለህ ማለት ይከብዳል። እንግዲህ ሙዚቃዎቹ በጣም ረቂቅ ናቸው። ግጥሞቹ በጣም እምቅ ቁጥብ የሆኑ ናቸው። በቀላሉ ልንፈታው ምንችለው አይደለም። በጣም ሰወር ያለ መልእክት ያላቸው በተለያዩ ትርጉሞች ሊገለጹ የሚችሉ በመሆናቸው በአንድ ቀን ውስጥ እንደዚህ ነው እንደዛ ነው ብለን ለመተንተን የሚያስችል አይመስለኝም። ከዚህ ላይ ደግሞ ሙዚቃ እውነት ለመናገር መስፍን ለሙዚቃ ጆሮ በቂ ነው። ሳይንሱን የሚገልጹ አሉ ኖታው እንደዚህ እንደዛ። ለሙዚቃ አንዳንድ ጊዜ መሀይም ጆሮ ነው የሚያስፈልገው ይባላል። ሙዚቃ ስሜት ነው፣ እንደ ምርጫ ነው። ስለዚህ ቴዲ አፍሮ የዘፈነውን ዘፈን እንደ ምርጫችን ልንገልጸው እንችላለን። ሳይንሳዊ ሌሎች ነገሮችን ሊተነትኑ የሚችሉ ባለሙያዎች እንዳሉ ሆነው ከስሜት ጋር በተያያዘ ግን እንደየምርጫችን እንደየጣማችን የሚወሰን ነው። ለማንኛውም ቴዲ አፍሮ ዘንድሮ ያወጣውን ዘፈን በግሌ ነው የምገልጸው። እንግዲህ ቴዲ ሁሌ እንዳስደነቀን ነው፣ ሁሌ አጃይብ እንዳስባልን ነው። 97 ላይ ያንን ስሜት የገለጸበት 2010 በኢትዮጵያ አቆጣጠር የኢትዮጵያ የሚለውን አልበም ይዞ በመጣ ጊዜ የፈጠረውን አጠቃላይ ሀገራዊ ስሜት ከዛም በኋላ ዘንድሮ ሲመጣ ሁሉንም በየነበረው ታሪክ በየነበረው የኢትዮጵያ ክስተቶች ጋር ልናያይዝ እንችላለን። የዘንድሮ ግን ይለያል መስፍን። ዘንድሮ በብዙ መልኩ ኢትዮጵያዊነት አደጋ የገባበት ጊዜ ነው። ያኔዎቹ በአንጻራዊ ሁኔታ የተሻሉ ዘመናት ነበሩ። ኢትዮጵያዊነት በዚህ ደረጃ አደጋ አልገባም። አብይ አህመድ የሚባል ግለሰብ ስልጣን ላይ ከወጣ ጀምሮ በየዕለቱ ኢትዮጵያ እየፈረሰች ነው። በየዕለቱ ኢትዮጵያ ገደል ውስጥ እየገባች ነው። በየዕለቱ ኢትዮጵያውያን ግድግዳ ማላቸው ተገንብቶ አንዱ አንዱን እየገደለ አንድ ሀገር እንደሌለው ይመስል እርስ በርሱ እየተፋጀ ነው የዘለቀው። በዚህ ወቅት ላይ ነው ቴዲ አፍሮ ይህንን አልበም ያመጣልን። ጭንቅላታችን በዘር ፖለቲካና በተለያዩ ቀውሶች፣ በተለያዩ ግድያዎች፣ የዘር ፍጅቶች ሀዘን ባቆራመደን ሰዓት ነው ቴዲ አፍሮ ይህን ይዞ የመጣው። ስለዚህ ይለያል። ኢትዮሪካ ይለያል። ከኢትዮጵያም ከጃዝ ተሰሪያልም አልበሞች የተለየ አውድኖ ይዞ የመጣውና ይሄ አልበም ይለይብናል። በግሌን የተሰማኝ ከ18ቱ ዘፈኖች እንዳልኩ 18ቱንም ሰምቻቸዋለሁ። የፍቅር ዘፈን አለ። ግን የፍቅር ነው ብለህ ደግሞ ስትገልጸው በመሃል ኢትዮጵያ የምትባል ሀገር ጣል ትደረጋለች። የሆነ ነገር ነው ስትለው በሆነ ነገር የወገኖቻችን እልቂትና የወገኖቻችንን ሀዘን የወገኖቻችን የገቡበትን መከራ የሚያሳይ ደግሞ አንድ ስንኝ ገብቶበት ታገኛለህ። ስለዚህ እኔ በኔ መረዳት በኔ ሙዚቃ አቅም የመረዳት አቅም ይሄ አልበም ስለ ኢትዮጵያ የተሰራ አልበም ነው ብዬ ለመናገር የምደፍር ይመስለኛልና መስፍን እንደው በሶስት እንክፈለው። መጀመሪያ እንዴት አገኘው አልበሙን በአጠቃላይ? ሁለተኛ የህዝቡን ስሜት እንዴት አገኘኸው? በዚህ የህዝብ ስሜት ውስጥ ምን መደረግ አለበት? ዘፈኑን ሰምተን ብቻ እጃችንን አጣጥፈን እንግባ? ይሄ ነው የቴዲ አፍሮ ይሄ ሁሉ ውለታ ይሄ ሁሉ መስዋዕትነት በዚህ ነው የሚመለሰው? ሶስተኛ የምናነሳው የአገዛዙንና በዙሪያ ያሉትን አካላት ግብረ መልስ ነው። እንዴት ነው የደነገጡት? ከሙዚቃው ጋዜጣዊ መግለጫ አንስቶ
ሁሉን ነገር እየዘጉ እያጨናገፉ እየከለከሉ ነው የቆዩትና ይሄን በራሱ አዎንታዊ አስተዋጽኦ ቢያደርግም ነገር ግን ፍላጎታቸው ስሜታቸው ሊያደርሱት የሚችሉትም ጥፋት ካላናቅም ቴዲ አፍሮ ላይ እነሱን ሁሉ እናነሳለን። እስቲ ሙዚቃውን እንዴት ተቀበልኩ? አልበሙን ቅድም ካነሳሁት ሐሳብ አንፃር በእርግጥም ይሄ አልበም የተለየ ነው መስፍን? በጣም ያዳመጥኩት ዛሬ አሁን በነበረኝ ጊዜ ይሄ የዳስጣል የሚለውን እንትን ነው በደንብ ያዳመጥኩት። አክቹአሊ ሌላም አንድ እንትን አለ ምንድነው ፋጢማ ነው ማን ነው የሚባለው? እሱን ነገር መሬማን አዳመጥከው? መሬማን አዳምጫለሁ። እሱን ራሱ የሚገርም ስራ ነው። እሱን ነገር አዳምጫለሁ እና ግን ምንድነው የሆነ ሰዎች ልከውልኝ ነው ይሄኛውን አዳምጠው ብሎ እንትኑንም ላኩልኝ፣ ይሄ ስክሪፕቱን በጽሁፍም ላኩልኝ እና አነበብኩት። ማለት በጣም የሆነ ምን የሚገርም አይነት ፓወርፉል የሚባል ነገር ነው። እኔ አንዳንዴ ኪነ ጥበብ እኮ ማለት በአንድ ማህበረሰብ ውስጥ ብዙ ነገር የምታደርግበት ነው፣ ለውጥ የምታመጣበት ነው፣ ሰው የምታነቃቃበት ነው፣ ችግር ካለም ችግር የምትናገርበት ነው። ያ ነበር የጠፋ ሀገራችን ውስጥ ያ ነበር የጠፋው። የአብዛኛው አርቲስት አብዛኛው ዘፋኝ ምናምን የምትለው እኮ ቀሚሷ ወደ ላይ ግልብ ሲል እንትኗ ልቧ ሲነሳ ምናምን ነገር ነው። ሌላ ነገር እኮ የለም። በነገራችን ላይ አርትም ራሱ የለውም። አንዳንዱ እኮ በቃ ዝም ብሎ አንዳንዱ ድምጽ ስላለው ብቻ የሚዘፍን አለ። በዛ የቁም ነገር ይሄ ሜሴጅ የሚባል ነገር አለ። የቴዲ እንትኑ ለየት የሚያደርገው ምን መሰለህ? መልእክቱ ነው። ይዞ የሚመጣው መልእክት የሚገርም መልእክት ነው። እንደ ይሄ ብሎ ዘፈን ነው ምናምን ብለህ የምታዳምጠው ምናምን አይደለም። ምንድነው መልእክቱ ብለህ እንደው እኔ አሁን ካዳምጡ ስደጋግም ነበር። ምን ለማለት ነው? ሪሌት ታደርገዋለህ ምናምን ነገር ማለት ይሄ ነው። ጥበብ ማለት ይሄ ነው። በነገራችን ላይ ረቀቅ ያለ ነገር ማለት ወሰብሰብ ያለ ነገርና እንዳልኩ ነው። ከ8 ዓመት በላይ የደከመበት ነው። በጣም ትልቅ ችሎታ ያለው እንትን ነው ቴዲ ማለት። ከ8 ዓመት በላይ የደከመበት እንትን ነው። የሚገርመው ነገር ቴዲ አፍሮ አሁን አንዳንድ አርቲስቶች ኦልሞስት ግጥሙን የሚሰራላቸው ሌላ ሰው ነው፣ ዜማውን የሚያዘጋጅላቸው ሌላ ሰው ነው። እነሱ ድምጻቸውን ብቻ ይዘው ሄደው ነው የሚዘሙት እንትን የሚሉትና የቴዲን ለየት የሚያደርገው ከድምጽ ከግጥሙ ጀምሮ እስከ ዜማው ድረስ ምናምን ያለውን ነገር ራሱ ሰርቶ አቀናብሮ ነው እንትን የሚለው እና በዚህ መንገድ ልዩ ያደርገዋልና በደንብ ተዘጋጅቶበት ነው እንትን ያለው። ምንድነው የሚደመጥና የሚሰማ የሚባል እንትን አለ አይደል? በእንትን በዘፈን ያንዳንዱ እንትን ዘፈን ሰማው ትላለ ማለት ሰማው ማለት ያው ጀስት ስታልፍ ትሰማዋለህ የሆነ ዘፈን። የሚደመጥ ግን የሚባለው ምንድነው ሚስጥር ያለው ዘፈን ሲሆን ረቀቅ ያለ ነገር ሲሆን ነው። እና እኔ በመጀመሪያው እንትኔ ዳስጣል የሚለውን እንትና በዛ እንትኔ በጣም ረቀቅ ያለ ስራ ነው እንትን አይ ቲንክ የሰውም ኤክስፔክቴሽን ለዛ ነው ሰውም የጠበቀው ያ ነው። ከቴዎድሮስ ካሳሁን እንደ ሙዚቃ ባለሙያ ኢትዮጵያ ውስጥ እኛ የምናውቀው የኛ ትውልድ አባል ነው የሚባል እንትን ነው እንደምናውቀው ቴዲ ረቀቅ ያለ ስራ ነው የሚሰራው። ስለዚህ በጣም እኔ በመጀመሪያቸው በሰማዋቸው የተወሰኑ ዘፈኖች ያንን ነገር ሚት አድርጓል ማለት ይችላል። ግን እኔ ዋናው አሁንም ትኩረት ማድረግ የምፈልገው ምንድነው መልእክቱ ላይ ነው። ገባ? ዘፈኖች ኢትዮጵያ ውስጥ በወሬውም በአመት በብዙ ሺዎች የሚቆጠሩ ዘፈኖች ይወጣሉ። እኔ አሁን አንዳንዶቹን እንትኖች የነጠላ ዜማ ነው የቡድን ዜማ የሚለቁት ምናምን አንዴው ማላቃቸውም እንትን አላቸውም። ግን ይሄ በቃ ለየት ያለ መልእክት ይዞ የሚመጡ አርቲስቶች ጥበብ ማለት እንደዛ ነው። ጥበብ ማለት ጥላሁን ገሰሰን ተመልከተው። በጣም ዝም ብለህ ዘፈኑን ብታዳምጠው እኮ ጥላሁን ስለ ጉቦ ዘፍነዋል፣ ስለ ሀገር ዘፍነዋል፣ ስለ ፍቅር ዘፍነዋል፣ ስለ ትዳር ዘፍነዋል፣ ስለ ሰብአዊ መብት ዘፍነዋል። ሜሴጅ ማለት ይሄ ነው እንትኑ እና የቴዲም ነገር ያ ነው። በጣም ልዩ እንትን የሚያደርገው እሱ ነው። በሚገርም እንትን ማለት እና በመልእክት ደረጃ በጣም ጠንካራ ነው። በጣም ፓወርፉል ነው። እንግዲህ አሁን በሚቀጥሉት ጥቂት ቀናት ውስጥ እናየዋለን። ባይዘይ ሰው በደንብ ያንን ነገር የሰማውን ነገር ወደ ማዳመጥና ወደ ማብላላት ይሄ ዳይጀስት ማድረግ ወደዛ ሲሄድ በቃ የዘፈኑ ትርጉም እንትን ይላል። እኔ አሁን አት ፈርስት ግላንስ በመጀመሪያ መረዳቴ በጣም ጠንካራ ይሄ ኢትዮጵያ ባንዲራ ከዚህ በላይ የፖለቲካ መልእክት የለም። ባይዞይ ከዚህ በላይ ኢትዮጵያ ቅድም ያልኩ ነገር ምሁራን፣ የፖለቲካ ፓርቲዎች፣ የጥበብ ሰዎች ምናምን ነገር ሊያነሱት የሚገባውን ነገር ነው በዚህ ዘፈን ላይ ያየሁት ነገርና እኔ በሚቀጥለው የተወሰኑ ወራት
ይሄ ዘፈን ወሬ ይሄ አሁን ቴዲ ያወጣው ሙዚቃ በጣም የኢትዮጵያን ፖለቲካ ዶሚኔት አድርጎ ይቀጥላል የሚል እምነት ነው ያለኝ። አልበሙን በተመለከተ የተወሰኑ የኔን መረጃዎችና አንዳንድ ነገሮችን ላንሳ። እንግዲህ መስፍን አልበሞቹ ውስጥ ቀደም ሲል እንዳልኩትም 18 ዘፈኖች ነው ያሉት። ወላይትኛው በራሱ እንደው ዝም ብሎ የሆነ ነገር የመጣ አይደለም። ወላይትኛ ዘፈን ላይ ያለው መልእክት በራሱ የኢትዮጵያን ቁስል የኢትዮጵያን ህመም የሚመለከት ነው። እሱንም በደንብ ትርጉሙን ሰዎች አሁን እየነገሩን ያሉት የወላይትኛውንም ትርጉም በጉራጊኛም የወጣ ዘፈን አለ። ስለ ኢትዮጵያ ትልቅነት ነው፣ ስለ ኢትዮጵያ ህመም ነው በጉራጊኛም የወጣው። ያዞምባ በሚል ያወጣው ደግሞ አለ። እሱን በቀጥታ መታሰቢያነቱ በእስር ላይ ለሚገኙ በተለያየ ምክንያቶች በማንነታቸው የተነሳ ለተገደሉ በተለያዩ መጠለያ ጣቢያዎች ተፈናቅለው ለሚገኙ ኢትዮጵያውያን ወገኖቼ ይሁንልኝ ያለው ያዞምባ በሚል ያወጣው የኢትዮጵያን ህመም ነው፣ የኢትዮጵያን ቁስል ነው። የጽዮን ሙሽራ ብሎም ያወጣው በራሱ ከኢትዮጵያ ስም በእያንዳንዱ ሙዚቃ ውስጥ እንዳለ ማሳያ ነው። ስለዚህ ይሄ አልበም መታሰቢያነቱ በአጠቃላይ ለኢትዮጵያ ነው፣ ለኢትዮጵያ ለገጠማት ችግር ኢትዮጵያውያን በአሁኑ ሰዓት ህመማቸውን መተንፈስ ባይችሉ እንኳን በቴዲ አማካይነት እንዲተነፍሱ የመጣላቸው ትልቅ ገጸ በረከት ነው ብሎ መውሰድ የሚቻል ነው። እንግዲህ ዘፈኑ ከመውጣቱ ዛሬ ብቻ ከ10 ሚሊዮን በላይ በዩቲዩብ ከ10 ሚሊዮን በላይ ሰው ነው የተከታተለው። ቀጥታ ስርጭት በነበረበት በመጀመሪያው ዘፈን ላይ ከ120 ሺህ በላይ ኢትዮጵያውያን ቀጥታ ሲመለከቱት ነበረ። ይሄ በኢትዮጵያ የዩቲዩብም ሆነ በአጠቃላይ የሶሻል ሚዲያ ታሪክ ክብረ ወሰኑን የሰበረው። በአሁኑ ሰዓት በዓለም ከሚደመጡ ትልልቅ ዘፈኖች በሁለተኛ ደረጃ የሚገኘው የቴዲ አፍሮ ዘፈን ነው። በተባበሩት አረብ ኤሚሬት በአረብ ሀገራት አብዛኞቹ የዩቲዩብ ተመልካቾች በአሁኑ ሰዓት ቁጥሩ ከፍተኛ ሆኖ የተገኘው የቴዲ አፍሮ እንደሆነ ነው መረጃዎች የሚያሳዩት። እንግዲህ ይሄ ዘፈን ብቻ ብሎ መግለጽ የሚቻል አይደለም። አብዮት ነው ቴዲ አፍሮ ይዞ የመጣው። ይሄን አብዮት ነው እና አብይ አህመድ የፈሩት። እስቲ ግብረ መልሱን እንዴት አየው? በተለያዩ መልኩ ብዙ ሰዎችን ታገኛለ፣ ታነጋግራለ። ምን እያለ ነው ሰው? ዛሬ ኢትዮጵያ ተሞሽራለች ነው የተባለው። ዛሬ ኢትዮጵያ ቀና አለች ነው የተባለው። አዲስ አበባውያን ዛሬ እነሱን ወክሎ የሚሰማ ድምጽ ለመጀመሪያ ጊዜ ሰሙ። ባለፉት 8 ዓመታት አዲስ አበባ ስትኮረኮም ስትቀጠቀጥ ነበር የሰነበተችው። ዛሬ ስለ አዲስ አበባ ድምጹን የሚያሰማ አንድ ባለውለቷ መጥቷል፣ ቴዲ አፍሮ። ነው በጣም እኔ አሁን ደውዬ ነበር፣ ሀገር ቤትም ደውዬ ነበር፣ ከሰፈር ልጆች ጋርም ስናወራ ነበር። በጣም ነው የሚገርም እንትኑ። ይሄ ቅድም ያልኩ ነገር እኮ ነው። በቃ ኢትዮጵያ ሰው ጠፋ ባልንበት ሰዓት ላይ ብርሃን የሚሆን ይሄን ነገር የህዝብ ድምጽ መሆን የሚችል የፖለቲካ ፓርቲ በለው ምሁር በለው የጥበብ ባለሙያ በለው በጠፋበት ሰዓት ነው ቴዲ የሚገርም ነገር ነው። በጥበብ በአርት የኢትዮጵያ ውስጥ በተለይ አዲስ አበባን ችግር እንደዚህ ነቅሶ አውጥቶ እንትን ያደረገውና እኔ ብዙ ሰዎች ስሜታቸው ተነክቶ በጣም አሁን ሳውራ ነበርና የሚገርም በቃ በከተማችን ባይተዋር መሆናችንን ነገረን እና በጣም ነው ስሜት እንትን ያደረገው ነገር በሚገርም ሁኔታ ማለት ነው። የሰው ላይ ሶሻል ሚዲያ ላይ ያለውም የግብረ መልስ የሚገርም ነው ማለት ይሄ ሙዚቃ ብዙ ወጥቶ አይተናል። ብዙ ሰዎች ሙዚቃ ተለቋል እና በብዙ ኤክስፔክቴሽን ብዙ ታዋቂ የሚባሉት ማለት ነው። ግን በዚህ ደረጃ እንደዚህ በጣም የተነቃነቀ ዛሬ ኦልሞስት ሌላ እኮ ዲስከሽን የለም፣ ሌላ አይነት ወሬ የለም እኮ ሁሉም ሰው ማለት በሚቻል ደረጃ በበጎም በመጥፎም የሚወራው ስለዚህ ሙዚቃ ነው እና የአንድ ነገር ተወደደም ተጠላም በዚህ ደረጃ ቀልብ መግዛት ከቻለ ትልቅ ተጽዕኖ ማሳደር ይችላል ማለት። ይሄ ደግሞ ማለት ለምንድነው የአርቲስቱን የቴዲን ጉልበተኝነት ያሳያል። በዚህ ደረጃ ኢንፍሉዌንስ ማሳደር ከቻለ በብዙ ሀገሮች የነጻነት ትግል ውስጥ ታውቃለህ አይደል? አርት ትልቅ ሚና ተጫውቷል። እነ ማሪያም ማኬቫ እነ ሳውዝ አፍሪካ ላይ ሌሎችም በጸረ ቀኝ አገዛዝ ትግል ውስጥ የነበሩ እንትኖች አፍሪካውያኖች ምናምኖች ሙዚቃ አርቲስቶች እንደዚህ ታዋቂ አርቲስቶች በኋላ የናሽናል አይከን ብሔራዊ ጀግና ብሔራዊ ምልክት ተደርገው የሚታዩ አርቲስቶች ያሉበት እንትን የኢትዮጵያ አሁን ያለችበት ሁኔታ ኦልሞስት ከቀኝ ግዛት እንትን የማይሻል የማይለይ ነው። የራሱ ከራሳችን ውስጥ የመነጨ አገዛዝ በገዛ ሀገራችን ባይተዋር ላይ ያደረገን የተነሳ አገዛዝ ነው። ይሄንን
በነገራችን ይሄንን በቃ ለታሪክ እንዲቀመጥ አድርጎ ነው ቴዲ የሰራው። እና ሰው አካባቢ የማየው ነገር ምንድነው በቃ ብሶቱን ገልብጦ ነገረው በዘፈን። አንድ ታውቀዋለህ አይደል ሰውየው ማመልከቻ የሚጽፍ ሰውዬ ጋር ሄዶ ማመልከቻ ጻፍልኝ አለው እና ብሶቱን ነገረው ጻፈ። እስቲ አንብብልኝ አለው። ሲያነብለት አለቀሰ ሰውዬው። ምን ነው ሲለው እንደዚህ ተበድዬ ነበር እንደ ምናምን ነገር አለው። አሁን ቴዲም እንደዛ ነው ያደረገው። ገባ የአዲስ አበባን ህዝብ የኢትዮጵያን ህዝብ መከራ በአርት በዘፈን መልሶ ለኢትዮጵያ ነገረው። ለዛ ነው አሁን ሰንጠረዡን እያየሁት ነበር ቅድም ራሱ የሚገርም ነገር ነው። ትልቅ እንትን ነው። ሁለተኛ ነው አሁን አንደኛ ሆኗል መሰለኝ። አሁን ከሆነ ደቂቃ በፊት አይቼው ነበር ሰንጠረዡን። ይሄን ያህል ሰው ትኩረት ሰጥቶ እንትን ካለ ማለት በነገራችን ላይ አብይ አህመድ ትላንትና ነው ከትላንት ወዲያ ኢንተርቪው ሰጥቶ ነበር። ቁጥሮቹን እያዩዋቸው ነበር። አንደኛው ጋር 250 ነው፣ አንደኛው ጋር 2000 ነው፣ አንደኛው ጋር በጣም እንትን ነው እና በሚገርም ሁኔታ ማለት ነው አንድ ሰው ምንድነው አንድ ሰው ይያሉ ሲመርቁ ምን ይላሉ መሰለ አድማጭ አያሳጣ በቃ ሰው እንትን ማድረግ አያሳጣ የሚባል ነገር አለ። አብይ አህመድ በዛ የተረገመ ይመስለኛል። በቃ በእንትኑ በቃ ኢትዮጵያ ህዝብ እንደዛ ሲናገር አብይ አህመድ ወጥቶ ሲናገር ሰው አብይ መጣ ብሎ ሰው እንደው በጉጉት የሚጠብቀው ወይ እንዳልነበር አሁን እንኳን አይደለም ኢቭን የራሱ ካድሬዎች እንደማያዳምጡት ነው የሚነገር። ይሄ ባለበት ሁኔታ በሁሉም የመንግስት የመገናኛ ማሰራጫ ጣቢያዎች የአብይ አህመድ ኢንተርቪው የአብይ አህመድ ውይይት በዚህ መልክ ተሰራጭቶ የቴዲ ሂቱን ተመልከተው ምን ያህል እንትን እንደሆነ ማለት ነው። ይሄ እኮ በጣም ትልቅ ነገር ነው። እኔ ምንድነው ይሄ የንጉሱን ደፋር በጠፋበት ሀገር አንድ ታውቃለህ አይደል? ሰውየው ንጉሱ ልብስ ማንም ሰው ያለበሰው ልብስ መልበስ አለብኝ ብሎ ጥበበኞቹን አስጨነቃቸው። ጥበበኞቹ ቢጨንቃቸው እሱም የማያየው እነሱም የማያዩት ልብስ አመጡና ይሄን ልበሰው አሉት። ምንድነው ሲሉት በቃ ይሄ ልብስ ማንም አይታይም፣ የሚታየው ጻድቅ ለሆነ ሰው ነው ምናምን ነገር አሉት። እና ሰውየው ንጉሱ ይሄንን እንግዲህ አላየውም ካለ ጻድቅ አይደለም ሊባል ነው። ባዶ ያን ጥበበኞች አለበሱት የተባለው ልብስ ራቁቱን ነው እኮ ሊትራሊ ራቁቱን ነው አርገው አደባባይ ወጣ፣ ሰገነቱ ላይ ወጣ። እና ሰው ሁሉም ሰው አድርባይ ነው። ንጉሱ የለበሰው ልብስ ይደንቃል ምናምን አለ። ከዛ መሃል አንድ ሕፃን ልጅ ተነስቶ ነው አረ ንጉሱ ራቁቱን ነው ብሎ ይጮህ። አብይ አህመድም ይሄ ዘፈን የአብይ አህመድን አገዛዝ የ8 ዓመት አገዛዝ ራቁቱን ነው ክደት ምናምን በጣም ብዙ እንትኖች ቋንስቷል። የሚገርም ነገር አሁን ቴዲን እንትን ውስጥ አደጋ ውስጥ የሚጥሽ ነገር መናገር አልፈልግም። በጣም የተነቀቁ ነው እንትን ነው ግን ብዙ ነገር አንስቷል እኮ በጣም ማለት ከዚህ በላይ ምን ሊባል እንደሚችል አላውቅም እንጂ እኮ ብዙ ክህደቱን ተስፋ መጣሉን የሀገር የባንዲራው መውደቅ የከተማ ባይተዋርነትን የመሳሰሉት ነገር ፈንዳሜንታል የሆኑ ነገሮችን ያነሳውና አቀባበሉ ከዛ የመነጨ ነው። ህዝቡ የራሱን ችግር የራሱን ብሶት በዜማ በጥበብ ሲገለጽለት እንዴት ነው እንትን ማይለው ሪአክት የማያደርገው የብልጽግና እንትን እኔ መጀመሪያ እዚህ ሙዚቃው ላይ ምናልባት አንተም ያዳመጥከው ዳስጣን ላይ አንዳንድ ግጥሞቹን ብንመለከት ነው። በነገራችን ላይ 17ኛው ትራክ ላይ ያለው ዘፈኑ ካለቀ በኋላ በአሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው የሚያበቃው ቴዲ አፍሮ። ይህን የሚለው በንግግር ነው። ይህ በጣም ጥልቅ የሆነ ነው። ምን ብለን እንተርጉመው? እንግዲህ ብዙዎቻችን እንደ መረዳታችን ወስደነዋል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው አለ። ምናልባት ኢትዮጵያ እየነጋላት ነው፣ ከድቅድቁ ጨለማ እየወጣች ነው የሚልም መልእክት አድርገን ወስደናል። ከዚህ የተሻለ ትርጓሜ ያለው ሰው የሚነግረን ካለ ለመስማት ዝግጁ ነን። ከዚህ በተጨማሪ የተለያዩ ድምጾችን አስገብቷል። የቀዳማዊ ኃይለ ሥላሴን በጣም ድንቅ ንግግር ያስገባበትም ዘፈን አለ። ፀሐዬ ደመቀች የሚለውን የሕፃናትንም እንደዚሁ መዝሙር ያስገባበታል። በደርግ ዘመን የነበረ አንድ መዝሙር የሚታወቅ መዝሙር አለ። ኢትዮጵያ ትቅደም ሃሁ ኢትዮጵያ ትቅደም የሚለውንም ይህንኑም ዜማ ያስገባበት ነው። ታሪክ ይነግረናል፣ ልጅነታችንን ያስታውሰናል። ያልነካካው ርዕሰ ጉዳይ ያልነካካው የማህበረሰብ ክፍል የለም። በዚህ 58 ደቂቃ ባልሞላ የ18ቱ ትራክ አጠቃላይ 58 ደቂቃ ቢሆን ነው። በዚህ በ58 ደቂቃ ውስጥ ግን ብዙ ነገር አነሳ። ታሪክን ብዙ ነገሮችን ጠቅሰን የምንጨርሰው አይደለም። በዚህ በጣልዳስ በተሰኘው ዘፈን ደግሞ 3 ነገሮችን በአንድ
ዘፈን ውስጥ እናገኛለን። አንድ ታሪክ፣ ሁለት ቁጭት፣ ሶስተኛው ደግሞ ተስፋና ወኔ ነው። ታሪክን ይነግረናል። ኢትዮጵያ ምን ያህል ዋጋ እንደተከፈለላት፣ በመርዝ ጢስ በመርዝ የተገደሉ በብዙ መስዋዕትነት ተከፍሎላት የመጣች ሀገር እንደሆነች ይነግረናል። ከዛ ደግሞ ቁጭት አለ። እንዴት ባንዲራውን ላንሳ አቃተኝ፣ ጉልበቴ ዛለ ነው የሚለው። ከዛ ቁጭት እንውጣ ነው የሚለው። ለአንድ ነፍስ ያልሳሳም እንውጣ ይላል። ከዛም በል ባንዲራውን አንሳ ይላል። መልእክት ነው፣ ጥሪ ነው። ቴዲ ጥሪ ምን ያደረገው? ዝም ብሎ መቆዘም አያስፈልግም፣ ዝም ማለት አያስፈልግም። ለበጓም አልበጃት 12 ሆነ አንድ ነብር በላት ይላል። ስለዚህ ዝምታ መጥፎ ነው፣ እንነሳ የሚልም ጥሪ አለው። እንግዲህ አንተ ምናልባት ቴዲ ላይ አንዳች ነገር እንዳያደርሱበት በሚል ከዘፈኑ ካስተላለፈው ግጥሞች እየቆጠብክ ስሜትን የገለጽክ ሊሆን ይችላል። ቴዲ ግን ተንፍሶታል። አደራው የኛ ነው፣ እዳው የኛ ነው። እሱ የቤት ስራውን ጨርሷል። መስፍን መሳይ እውነት ነው እኮ ማለት ዝም ብዬ ሳዳምጠው እንደ ብልጽግና ላለ ፈሪ መንግስት እንደዚህ እንኳን ይሄ ተብሎ ቀርቶ ሌላም ነገር በትንሽ ነገር የሚበረግግ መንግስት ነው። ይሄ ግን በግልጽ ነው ማለት ችግሩን አነሳ፣ ህዝቡን መከረ፣ ተስፋውን አሳየ። አንሳው እውነቴ ነው አንሳው ማለት ባንዲራውን ተነሳ ማለት ነው። እንዲያው በተዘዋዋሪ ማለት ነው። እና ማለት የሚገርም አይነት እኔ ድፍረቱ ነው የገረመኝ። ያኔ እንደዛ ዋጋ ከፍሎ ቴዲ ቴዎድሮስ ካሳሁን ዋጋ ከፍሏል። ያውቀዋል። ከፖለቲካውን መተንኮት ፖለቲካውን መንካት ዋጋ እንደሚያስከፍል ያውቀዋል። ያንን ዋጋ ከፍሎ አሁን ደግሞ ከዛ የባሰ አምባገነን መንግስት ባለበት አይደለም እንደዚህ ጠንካራ እንትን አይደለም ትንሽ ነገር ትንሽ ትችት እንትን ማድረግ የማይችል መቋቋም የማይችል አምባገነን ባለበት እንደዚህ አይነት ጠንካራ ነገር መስራቱ እኔ መሳይ በጣም ነው እንትን የምለው። እኔ መልካሙን ነገር ነው የምመኝለት። በጣም ነው እንትን የምለው። ምክንያቱም በቃ ይሄ እኮ ለአገዛዙ ስድብ በለው በቃ በቀጥታ ስድብ ነው። ባንዲራውን በተመለከተ ማፈናቀሉን በተመለከተ የቤት ማፍረሱን በተመለከተ ህዝቡ ውስጥ ያለውን ብሶት በተመለከተ ይሄ ሰውዬ በቀጥታ ነው እንትን ያደረገውና ስድብ ነው። እኔ ከባድ ነው መሳይ እንትን አድርጎ እንትን ማድረግ አይዶን እስቲ በሚቀጥሉ ቀናት እንየው። እውነቴ ነው የምልህ በሚቀጥሉ ቀናት ምንድነው የብልጽግና ያገዛዙ ሪአክሽን? ከዛ እኮ ጀምረዋል። እኔ አሁን የተረዳሁት ነገር ከ3 ቀን በፊት ነው ከመቼ ነው ጋዜጣዊ መግለጫው ተሰረዘ ሲባል እኔ ደግሞ ምንድነው የቴዲ ለምንድነው ጋዜጣዊ መግለጫ የሚሰረዘው? እንኳን ቴዲ አለ አሁን እኮ ተለምዷል አይደል? አሁን አንድ ዘፈን ሲለቀቅ አልበም ሲለቀቅ ምናምን ጋዜጣዊ መግለጫ ማድረግ በሆነ ሆቴል በጣም የተለመደ ነው። ብዙ ጊዜ እናያለን። ሶሻል ሚዲያ ላይ ዩቲዩቦች ላይ እናያለን። እገሌ የሚባለው ዘፈን ለቀቀ ተብሎ ማለት ነው ጋዜጣዊ መግለጫና ዋስ ሮንግ ዊዛት እንትን የሚባለው አሁን ሲገባኝ ይመስለኛል የተወሰነ ነገር ያው መንግስት በመረጃም በኩል ይሁን በሌላም በኩል ስለ ዘፈኑ ኮንቴንት ስለ ዘፈኑ ይዘት መረጃው የደረሰው ይመስለኛል። በዛ የተነሳ ነው አይ ቲንክ ወደ ማደናቀፉ የሄደው። አይ ቲንክ ከባድ ነገር ነው መሳይ፣ ከባድ ነገር ነው። ግን ምንድነው እንደ ህዝብ በመከር አልሰማ ብዬ የሚባል ነገር አይደለም። ከዚህ የበለጠ ምክር ከዚህ የበለጠ እንትን ጥሪ ስለመብት እንዲነሳ የማድረግ እንትን የሚያስፈልግ አይመስለኝም። በቃ ይሄ እውነቴ ነው ለታሪክ የሚቀመጥ ነገር ነግሮታል ህዝቡ። በቃ እዚህ ውስጥ ነው ያለው። ግን ተነሳ በቃ ዝም ብለህ ከመበላት ዝም ብለህ እንደ በጓ ምናምን ነገር እንደ ፍየሏ ብቻ ዝም ብለህ ከመበላት ተነሳ፣ አንድ ላይ ሁንና በርና ተነሳ ማለት ነውና እንግዲህ አላቅም በምርጫ ቦርድ ተመዝግበው የፖለቲካ ፈቃድ አውጥተው ፖለቲካ ፓርቲ ነን ምናምን ብሎ የሚንቀሳቀሱ ሰዎችም እንደዚህ አይነት ደፋር ጥሪ እንደዚህ አይነት ግልጽ እንትን የሚያደርጉ አይመስለኝም። ከባድ ነው እንዳልከው ብዙ መስዋዕትነትን ከፍሎ ብዙ ሪስኮችን ወስዷል ቴዲ አፍሮ። በነገራችን ላይ ከሱ የሚቀርቡ ሰዎችንም እንደዚሁ በአንዳንድ ጉዳዮች አነጋግረናቸው ነበር። ይሄ ምናልባት አገዛዙ ጨካኝ ነው። በነገራችን ላይ አብይ አህመድ ከመለስ ዜናዊ የበለጠ ጨካኝ ነው። ጭካኔው ደግሞ የመጣው ካለማወቅ ከድንቁርና ነው። አንዳንድ የሱ አጋፋሪዎች የሱ አብይ አህመድ እኮ ምንም አይመስለውም፣ አብይ አህመድ እኮ ጠንካራ ነው የሚሉ ሰዎች አብይ አህመድ ከምን አንጻር እንዲህ አይነት ጭካኔ ውስጥ እንደገባ ከምን አንጻር ምንም ነገር አይመስለውም የሚባለው ምንም ነገር አይመስለውም እሱን ማረጋገጫ መስጠት የሚችሉ አይደለም።
ከፍተኛ ፍርሃት ውስጥ እንዳለ እናውቃለን። ግን እንደዚህ አይነት እርምጃ ሊወስድ የሚችለው ከጭካኔ የተነሳ ዋናው ነገር ደግሞ ድንቁርናው መሆኑን ነው። ታዬ ደንደዓ ነግሮናል። በጣም ጨካኝና አረመኔ ነው ብሎታል። ስለዚህ ከዚህ አንጻር ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። እንግዲህ እናያለን። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው እኮ ውጭ ወጥቶ ይህንን መልቀቅ አላቃተውም። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይህንን የጥበብ ድግሴን አቀርብላችኋለሁ እኔ በሌለውበት ለምንድን ነው የጥበብ ድግሴን ማቀርበው ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ እውነት ለመናገር ከቃላት በላይ የሆነ ትልቅ ኢትዮጵያዊ ነው። እንዳልከው የብልጽግናው መንደር ጫጫታ ከመነሻው ከአልበሙ ይወጣል ተብሎ በጭምጭምጣ ከተዘማበት ጊዜ አንስቶ ተደናብረዋል። ምን ማድረግ እንዳለባቸው እንኳን አያውቁም። ብዙ ነገሮችን ለማድረግ ወስነው ነበር፣ ፈልገው ነበረ፣ ማደናቀፍን ጨምሮ። ይሄ ሰዋሰው የተባለ መተግበሪያ አለ። ምናልባት እሱም ከፖለቲካ ጋር የተያያዘ ነው ወይስ ከዛ ውጪ ዝርዝሩን አናውቅም። ግን ከሱ ጋር ያለው ስምምነት ሁሉ የተቋረጠበት፣ ጋዜጣዊ መግለጫ እንዳይሰጥ የተደረገበት ብዙ መደናቀፎችን አሉ። አንዳንዶች እንዲህ ያደረገው መንግስት አብይ እንደውም የበለጠ ቴዲ አፍሮን አስተዋወቀው፣ እንደውም የበለጠ ፕሮሞት አደረገው ይላሉ። እኔ በዚህ አልስማማም። ቴዲ አፍሮ ማስታወቂያም የሚፈልግ አይደለም። ቴዲ አፍሮ ትንፋሹ ብቻውን የኢትዮጵያ ሕዝብ በጉጉት የሚጠብቀው ድንቅ አርቲስት ነው። ስለዚህ እንዲህ የሚሉ ሰዎች ቴዲ ሁል ጊዜ ገበያ እያየ ነው፣ የሆነ የህዝብ ልብ ትርታ እያዳመጠ ነው፣ የሆነ ነገር ጠብቆ ነው ገበያ የሚያወጣ ስራ ይዞ የሚመጣው አሉ። ታዲያ አንድ አርቲስት የህዝብን የልብ ትርታ ካልተከታተለ፣ የህዝብን የልብ ስሜት ካላወቀ ምኑን አርቲስት ሆነ መስፍን? ማለት አርት እኮ ጥበብ እኮ የህብረተሰብ ነጸብራቅ ነው አይደለ? እንደዛ ነው የሚባለው በቲዮሪ ምናምን። አርት ስነ ጥበብ የህብረተሰብ ነጸብራቅ ነው። ካልሆነ እኮ አየር ላይ የተንጠለጠለ ነገር ነው ማለት እኮ። ብዙ ጊዜ በነገራችን ላይ አሁን ስለ ቴዲ ስታነሳ እንትን የመጣብኝ ነገር ቴዲ ያኔ በወያኔ ጊዜ ከታሰረ በኋላ እንዲያውም ብዙ ሰዎች ከሀገር እንዲወጣ ሙቭ እንዲያደርግ ምናምን ገፋፍተውት ነበር። እሱ ግን ምንድን ነው ያለው ነው ከኢትዮጵያ ወጣው ማለት እኮ በቃ ዘፈን ሞተ ማለት እኮ። አንድ አርቲስት ከምታቀነቅንለት ህዝብ ወጥተህ ሌላ ቦታ ሆነ በጣም ከባድ ነው። በነገራችን ላይ እንትን ለማድረግ ብዙዎቹ አሁን ስደት ላይ የነበሩት አርቲስቶች ምናምን አብዛኞቹ ግጥሙም ዜማውም ምናምን አገር ቤት ተደርሶ በሌላ መንገድ ነው እንዲዘሩ ሲደረግ የነበር። እንደ ቴዲ ያለ በራሱ ክሪኤሽን የራሱን ኮንቴንት የራሱን ግጥም የራሱን ዜማ ፈጥሮ የሚሰራ አርቲስት ከኢትዮጵያ ወጣ እኮ ማለት በቃ እንትኑ ሞተ፣ ከባህር አሳ ሲወጣ እንደሚሞተው ማለት በዛ እንትን አይነት ነገር ነው ያለው። እና ጊዜ አይቶ ነው የሚባለው ችሎታ ነው። እንዲያውም ችሎታ ይጠይቃል። ባይዞ ጊዜውን ለማወቅ አሁን እንደ ቴዲ አይነት ሰው እንትን አንዳንዴ እኮ አለ ጊዜው አንድ ዘፈን ቢወጣ ማንም ላያዳምጠው ይችላል። ማወቅ አለብህ መቼ እንደምትለቅ አርቲስት ሆነ ጥሩ ስራ ሰርተህ ይሄ this is the time ብለህ ብትለቀው በደንብ አድርገህ አሰስ አድርገህ የኢትዮጵያን ህብረተሰብ ውስጥ ህዝብ ውስጥ ያለውን ስሜት አይተህ ማለት ወይ ብትዘገይ ወይ ደግሞ ብትቀድም ከጊዜው ጋር ካልሄደ ልትወድቅ ትችላለህ። እና ችሎታ ነው፣ አይቶ ነው፣ ጊዜ አይቶ ነው፣ ገንዘብ ለመሰብሰብ ነው። እና ሶዋት አየር እየሳበ አይደለም የሚሰራው ወይም እንደ ሳር እየበላ አይደለም የሚኖረው። ዘፋኝ ነው። ይሄስ ማለት ፉሊ ፕሮፌሽናል የሆነ ሙሉ ገቢውን ከዛ የሚያገኝ ነው። እንደ ድሮ አርቲስቶች የሆነ የመንግስት ቲያትር ቤት ወይ ሙዚቃ ቤት ተቀጥረው ከዛ ደሞዝ እያገኘ አይደለም እንትን የሚለው። በቃ አሁን ያለው በዚህ ኮንቴንት ክሬት በማድረግ እንትን የሚደረግ ነውና ምንም ይሄ ውሃ የማይቋጥር እንትን ነው። ውሃ የማይቋጥር ያው ጀስት ለማጥላላት እንትን ተብሎ የተደረገ ነገር ነው። ግን የብልጽግና አካባቢ እኔ አሁን ትልቁ ፍራቻ ምንድነው? አሁን ዝም ብለን ስፔኩሌት ባናደርግ ዝም ብለን ግምት ባንሰጥ ጥሩ ነው። ግን እኔ ካለው ከብልጽግና በጣም ፈሪነት ይሄ ከሀሳብ ፈሪነት አብይ አህመድ ፐርሰናሊ አብይ አህመድ ደግሞ እንትን የኢጎም ችግር አለበት። በነገራችን እንደዚህ ኢትዮጵያ ውስጥ አንድ ሰው ገነን ብሎ ሲታይ ታዋቂ ሲሆን በቃ ሰው ሲወደው ምናምን ሲያይ የሚወድ መሪ አይደለም። ባይዞ ብዙዎቹ አምባገነን መሪዎች እንደዛ ናቸው። በሀገር ውስጥ የሆነ ሰው
ገነን ብሎ ከወጣ ታዋቂ ከሆነ ብዙ ተከታይ ያለው ብሎ ካሰቡ ምናምን ሊያጠፉት ነው የሚነሱት ምናምን ነገር እና አብይ አህመድ ደግሞ ምናልባት የዛ በጣም በጣም ኤክስትሪም የሆነው መገለጫ ነው የሚሆነውና ዝም ብሎ እንግዲህ ሟርት እንዳይሆን እንጂ ዝም ብሎ ይቀመጣሉ ብዬ አልገምትም። ብዙ ትንኮሳዎች ሊኖሩ ይችላሉ፣ ብዙ የክፋት ስራዎች ሊሰራበት ይችላል፣ ብዙ ነገሮች ሊያደርጉ ይችላሉ ብዬ እገምታለሁ። ምን የሚለውን ነገር ዲቴይሉን በኋላ ብናየው ነው የሚሻለው። ግን እኔ ደስተኛ እንዳልሆኑ ከመጀመሪያው ጀምሮ በሚኒስትር ማዕረግ ደረጃ ነው አይደለ አንዷ ሴትዮ የጻፈችው ምን ትንትላላችሁ ነብዩ ባዬ ምናምን የብልጽግናዎቹ እንግዲህ አሁን የሰሞኑ አጫፋሪዎች የጻፉትን ነገር ያየው ነበርና which means ይሄ ከፓርቲው ወረደ እንትን ነው ማለት የፓርቲው አመለካከት ነው። እነዚህ ሰዎች የፓርቲው በአንድም ሆነ በሌላ መንገድ የፓርቲውን ሐሳብ ነው የሚያንጸባርቁት አድርባይም ቢሆኑ ማለት ነው እና ገና ሳይወጣ በዚህ ደረጃ እንደ ነርቨስ የሆኑ ገና ሳይወጣ በዚህ ደረጃ ፓኒክ ያደረገ ብልጽግና አሁን ደግሞ በሰው ሙዚቃውን አዳምጦ የሚሰጠው አስተያየት የበለጠ የሚያሸብረው የበለጠ የሚያስደነግጠውና የበለጠ ወደ ክፋት እንትን ሊወስደው የሚችል ይመስለኛልና በጣም እንግዲህ ማየት ነው መሳይ። መስፍን ምናልባት ከብልጽግና ግብረ መልስ አንፃር አንድ ወጥ የሆነ አቋም አልያዙም። የተዘበራረቀ ነገር ነው ስለደነገጡ ይመስለኛል አንድ የሆነ ወጥ የሆነ ነገር አቋም እንዳልያዙ ከተለያዩ ከነሱ ከመንደር ከሚወጡ መልእክቶች መረዳት ይቻላል። ለምሳሌ ቅድም የጠቀስካቸው አንዲት ሴት የሆነች የብልጽግና ባለስልጣን እንደዚሁም ረዳት ፕሮፌሰር ነብዩ ባዩ የሰጡት አስተያየት በእርግጥ ቴዲ አፍሮን ከማጣጣል በነገራችን ላይ ያቺ ብልጽግናዋ ባለስልጣን አዝማሪ እያለች ለመቀለድ ሞከረች። ግን አዝማሪ ስትል ብልጽግና እያነገሰው ያለው ጭራሽ ለምክር ቤት እንዲወዳደር እያደረገ ያለው ሙዚቃ አቀናባሪ በአሁኑ ሰዓት ቴዲ አፍሮን እንዲሰድብና እንዲዘልፍ ፍቃድ ተሰጥቶት አደባባይ የወጣው ሙዚቃ አቀናባሪ ከሙዚቃ እኮ ይወጣ አይደለም፣ ያው አዝማሪ ነው እሱም። ምናልባት በዛ ደረጃ አይታው ከሆነ አንዳንድ ጊዜ ወጥ የሆነ አቋም አይደለም ከዛም ይንጸባረቀው። አንዳንዶቹ የኛ እናድርገው እንደውም አንድ በጣም የብልጽግና ይሄ ምንጣፍ ጎታችም የሚለው ቃል አይገልጾም። ምን ተሸካሚ የምንበለው ብቻ አንድ የሆነ ግለሰብ አለ። እንደውም ቴዲ አፍሮ የዘፈነው የአብይ አህመድን ህልም ነው። አብይ አህመድ ስለ አፍሪካ ነው ከኢትዮጵያ ባሻገር ስለ አፍሪካ ነው ኢትዮጵያ ውክልና ያላት ይላል። ቴዲ አፍሮ ይሄንን የዘፈነው ስለዚህ ቴዲ አፍሮ ተደምሯል ብሎ እንደው አይኑን በጨዋጥቦ መጥቷል። ይሄ ብቻ አይደለም እንግዲህ ይሄንንም አቋም አራምደዋል። አንዳንዶች ደግሞ እንደውም ብልጽግና ውስጥ የቴዲ ደጋፊ ያሉ ስለዚህ ብልጽግና ራሱን ያጥራ ብለውም ደግሞ በዚህ የመጡ ሰዎችም አሉ። እንደውም እናቃቸው በቅርበት ከኛም ጋር ያሉ የሁለት ቀን ጫጫታ ነው። ከሁለት ቀን በኋላ ሁሉም ወደ የቤቱ ይገባል፣ ሁሉ ነገር እንደነበረ ይቀጥላል። ምንም ማለት አይደለም። በታንክ ያልተበገረ በሚሳኤል ያልተበገረ በአንድ ድምጻዊ ዘፈን ይበገራል ብለን አንጠብቅምና ዝም ብላችሁ አትንጫጩ። ሌሎችም ሌላ መልእክት እያስተላለፉ ነው። በቃ አንድ የፖለቲካ ዘፈን አለ፣ ሌላው ግን የፍቅር ዘፈን ነው ብለው ደግሞ እነሱ በፈለጉትና በተረዱት መልኩ ለመግለጽ የሚሞክሩ አሉ። ይሄን ስትመለከት ብልጽግና መንደር መናበብ የለም፣ የሆነ የተዘበራረቀ ስሜት ነው ያለው። አብይ አህመድ ወደ አሰላ ሄዶ ነበረ። የደበብ ምክንያት ምንም አንፈራም እኛ ዝም ብለን በምንድነው በጮትም እንደነበር አይደለንም። ይሄንን ለማለት ነው የሄደው እንጂ የሚያስኬድ ጉዳይ ኖሮት አይደለም። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። መደንገጡንማ በደንብ ነገረን። ሰሞኑን በተከታታይ ቴሌቪዥን ላይ ይቀርባል። ቀደም ሲል አንተ እንዳልከው የሚመለከተው የሚያዳምጠው የለም። የቁራ ጩኸት ነው የሆነበት። መልሶ ራሱ ያዳምጣል፣ ራሱ ያምናል። ስለዚህ ብልጽግናዎች ምን ሊያደርጉ ይችላሉ? በዚህ ንዴት ውስጥ ሆኖ ሊያደርጉ የሚችሉትን ነገር አናቅም። ግን አንድ ወጥ የሆነ አቋም እንደሌላቸው መደናገጥና መደናበር ውስጥ እንዳሉ ግን ግልጽ የሆነ ጉዳይ ነው። ግን አንድ ነገር እርግጠኛ መሆን የምትችለው ከፓርቲ የሆነ የወረዳ ነገር እንዳለ ያሳያል። በተለያየ መንገድ ይገለጽ እንጂ ይሄ እነዚህ አድርባይ የሆኑ ሰዎች እኮ የሚንቀሳቀሱት
የአድርባዮች ባህሪ መሰለ ከላይ ያለው ጌታ ለምሳሌ አብይ አህመድን በለው ምናምን ነገር በዚህ ዘፈን ደስተኛ እንዳልሆነ ካዩና ምንም ነገር ባይባሉ እነሱ ቀድመው እንትኑን የዘፈኑን ወደ ማጣጣል በቃ እንትነታቸውን ወደ ማሳየት የሚሄዱበት ሁኔታ ነው ያለው። ባይዞ በጣም ኮመን ነገር ነው። አሁን ነብዩ ባዬ አሁን ሲሳይ አገና ያልከው ምናምን ነገር የሚባሉት እነሱ አሁን አየህ አገዛዙ ከላይ ያለው አመለካከት ከላይ ያለው ምንድነው ይባለው ስለ ሙዚቃው ያለው እንትን አሉታዊ እንደሆነ እርግጠኛ ስለሆኑ ታማኝነታቸውን ለማሳየት ለአገዛዙ ያላቸውን ታማኝነት ለማሳየት በተቻለ መጠን እንትን ያደርጋሉ። በቃ ማጥላላት የራሳቸውን እንትን ብለው ይሄ የራሳቸውን ማጠልሻ ቃላቶችን ተጠቅመው እንትን ማድረግ ማለት አንደኛ ቴዲ ይሄ ዘፈን እኮ መልእክት ነው። መልእክቱ ህዝቡ ጋር ደርሶ የሚመጣውን ነገር ነው የምናየው። በታንክ ያልወረደ በሙዚቃ ይወርዳል የተባለው እሱ የምናየው ነው። የጊዜ ጉዳይ ነው። ባይዞ የጊዜ ጉዳይ ነው። በጊዜ ውስጥ አንድ ሜሴጅ መልእክት በእውነት በጣም አርት እኮ በጣም ትልቅ ጉልበት አለው። ኪነ ጥበብ ትልቅ ጉልበት አለው። ህብረተሰብ እንደውም ከአንድ የፖለቲከኛ ንግግር የበለጠ ኪነ ጥበብ ትልቅ የህዝብን የማነቃቃት ህዝብን በማታገል ረገድ ብዙ ቦታ ላይ እንትን ብሎ አስታውሳለሁ። የወያኔ ትግል ላይ በነበረ ጊዜ እነ ኢያሱ በሬ እነ ምናምን አበበ ምናምን የሚባሉት በትግርኛ የሚያቀርቡት የነበረው ዘፈን የሚገርም አይነት እንትን ነው የነበረው። ስሜት ቀስቃ ትግርኛ ባታዳምጥ ራሱ የሆነ እንትንን የሚቀሳቀስ ነው የነበረውና በጣም ፓወርፉል ነው እና ዝም ብሎ ጫጫታ ነው የሚባለው ነገር ጫጫታ መሆኑና አለመሆኑን ከሆነ ጊዜ በኋላ የምናየው ነገር ነው። ውጤቱን የምናየው ነገር ነው። እንዳልከው ቴዎድሮስ ካሳሁን ስራውን ጨርሷል። ከዚህ በኋላ ምንም ነገር ከሱ የሚጠበቅ ነገር የለም። ይሄንን ሙዚቃ አዳምጠው ደግሞ ያዳመጠውን ወደ ተግባር መተርጎም እንትን የህዝቡ ነው። በቃ ከዚህ በላይ የሚባል ነገር የለም። ይሄ ህዝብ ከዚህ በላይ የሚነገረው ነገር የለም። ቅድም እንዳልኩ ነው። ይሄ ብሶቱን ነው በጥበብ በሙዚቃ መልክ የገለጸው ማለት ነው። ይሄንን የተገለጸውን ችግር ይሄ እንደ ፍየሏ ተበታትነ ብቻህን በነብር ከምትበላ አንዱንና ነብሩን ተከላከል ከተባልክ ዘፈኑን ዝም ብለህ አዳምጠ እሸሼ ገዳሚ ብለህ ምናምን ደንሰበት። እኔ አንዳንዴ በጣም ይገርመኛል። እንትን ነው አሁን ብልጽግና በነገራችን ላይ አንድ ኦሮምኛ የሚችል አንድ ወዳጅ አለኝና ባለፉት 4-5 ዓመታት ይወጡ አውርተ እንደሆነ አላውቅም ይወጡ አንዱ ዓለም ጎሳ እነ ምናምን የሚባሉት ዘፈኖች ብትሰማቸው አለኝ አንዳንዶቹ በጣም ይገርማል አለ። በቃ እንትን ምንድነው ይሄ ፊንፊኔ የሚባል ፊንፊኔን ተቆጣጥረናል ሪፖርት አድርጋቸው በጭነት መኪና በሎንቺና ወደ መጡበት መልሳቸው የሚል ዘፈን ይዘት ያላቸው ዘፈኖች ነው ሲወጡ የነበረው ማለት። እነዚህ ዘፈኖች በጣም አደገኛ ናቸው። ህዝብን ከህዝብ የማገዳደል ህዝብን የማጫረስ መጥፎ ይዘት ያላቸው እንትኖች ናቸው እነዚህ ዘፈኖች። አሁንም አዲስ አበባ ውስጥ እንዲያውም ልጁ ያሳቀኝ ፓርት ምንድነው የአዲስ አበባ ህዝብ አለ ዘፈን ይሄ እነዚህ ዘፈኖች ሲከፈቱ አያውቅም ማለት ትርጉሙን ሳያውቅ ተነስቶ ይጨፍራል አለ። የሚሰደው ግን ራሱ ነው አለ እና የሚገርም እንደዚህ አይነት ዘፈኖች ሲወጡ ሳንሱር እንኳን የለም። የሆነ አንድ ባለስልጣን አለ የኢትዮጵያ መገናኛ ብዙሃን ባለስልጣን የሚባል እንደዚህ አይነት ነገሮች ተቆጣጥሮ እርማት የማድረግ እንትን አለው። ግን አሁን አይ ዶንት ቲንክ እነዛ የሚጠይቋቸው አይመስለኝም። አሁን ቴዲ አፍሮን ግን እስቲ የምናየው ነው መሳይ መስፍን። እንግዲህ ቀደም ሲል ያነሳው ነው እንደው አጠናክረን መግለጽ ከቻልን ነው በተለይ ከህዝቡ ምን ይጠበቃል ነው። ቴዲ የቤት ስራውን ጨርሷል፣ ጣጣውን ጨርሷል። አሁን አይደለም እሱ በፊትም ነው የጨርሰው። በነገራችን ላይ ባለፉት 8 ዓመታት ቴዲ አልበም ስላላወጣ እንጂ ዝም ብሎ ቆይቷል ማለት የምንችለው አይደለም። በትግራዩ የሉና ጦርነት ጊዜ እና አብይ አህመድ ሌላ ነገር ሲጠብቁ ከሌሎች አርቲስቶች ጋር የአብይ አህመድ መፈክር ነበረች በወቅቱ ኢትዮጵያ አትፈርስም የምትል ምላስ ላይ የምትንከባለል ከልብ ወደ አንጀት ያልዘለቀች ዝም ብሎ አክሮባት የሚሰራባት መፈክር ነበረች ኢትዮጵያ አትፈርስም የሚል። እያፈረሳት እኮ ነው በየቀኑ በማጅራቷ እየገዘገዛት ኢትዮጵያ አትፈርስም ይላል። ያንን ርዕስ ወስዶ 2 አልበሞች ተሰርቶ ነበር ወደ 40 ሙዚቃዎች እዛ ውስጥ እንዲሳተፍ ወደ የጦር ሜዳ ወደ የማሰልጠኛ ካምፕ እየሄደ ሰራዊቱን እንዲያነቃቃ ቴዲን ፈልገውት ነበር። ይሄን በግልም አቀው እንደ በሶሻል ሚዲያም እንዲያው አጋርቻለሁ። ግን ቴዲ ፍቃደኛ አልሆነም። ፍቃደኛ ለመሆን ብቻ አይደለም ወዲያውኑ
አንድ ነጠላ ዜማ ሰራ አርማሽ የሚለው ዘፈን የብሔር ፖለቲካ ቀብሩ መቃረቡን ፍጻሜው እየመጣ መሆኑን ተራው የኢትዮጵያዊነት እንደሆነ የአብይ አህመድን የጥፋት መስመር የዘር ፖለቲካ ያመከነበት ያኮሰሰበት ስራ ነው ይዞ የመጣው። እውነት ለመናገር እንደ ህዝብ መዝሙር ልንወስደው የምንችለው ዘፈን ነው። እነዛን 40 ዘፈኖች በሙሉ ሽባን ያደረገው ማን ይስማቸው? ኢትዮጵያ ሰማይ በሱ ዘፈን ነናኘው ያኔ። ከዛ በኋላም አብይ አህመድ ይሄ ምንድነው በእልፍ አላፍ ሬሳ ሳራ ለመልማል ብሎ ቴዲ ያወጣበትን አንድ ክስተት ታስታውሳለህ? ችግኝ ነው መተክለው ስለሚሞቱት አያገባኝም፣ እንደውም ችግኙ ለነሱ ምንድነው ዛፍ ጥላ ስር ይሆናቸዋል እንደ ጥላ ይጠቀሙታል ብሎ በጣም ከፍተኛ ነውር የሆነ ንግግር የተናገረበትን ቴዲ አፍሮ በዜማ መጣና እልፍ አላፍ ሬሳ ያለሱ ሳራ ለመልማል ብሎ እጢውን ነው ዱብ ያደረገው። ስለዚህ ቴዲ ዝም አላለም። አሁንም በቀጥታ ከአብይ አህመድ ጋር ሊገናኝ የሚችል ስንኞችን ያካተተው ልጅ ለእናቷ ምጥ አስተማረች ብሎታል። ኢትዮጵያዊነቴን አንተ አትነግረኝም፣ አንተ አታስተምረኝም፣ አምነንህ በመሃል ገብተህ እኛ እንዳራወጣህን። እነዚህ መልእክቶች ቀላል የሚባሉ አይደሉም። ስለዚህ ህዝቡ ይሄን ሰምቶ ምንድነው በቃ ቴዲ ጎበዝ ነው፣ ቴዲ ደፋር ነው፣ ቴዲ አንበሳ ነው፣ ንጉስ ነው እያለ ነው ቤቱ የሚገባው ወይስ ቴዲ ያስተላለፈውን ጥሪ ተቀብሎ ይሄንን የታሪክ ዕዳ ይሄንን የሀገር ዕዳ መወጣት ነው ያለበት? በጣም ለሁላችንም የቀረበ የወቅቱ የቤት ስራ ነው መስፍን። በተረፈ ብዙ ትብብሮች አሉ። እውነት ለመናገር አርቲስቶችን በዚህ አጋጣሚ ማድነቅም ያስፈልጋል። ከጎኑ ነው የቆሙት። አልበሙ ይወጣል ከተባለበት ጊዜ ጀምሮ የአርቲስቶችን ድጋፍና ምንድነው የሚባለው ይሄ አጋርነት በእውነቱ በደማቁ ልናነሳው ልናመሰግናቸውም የሚገባ ነው። በእንደው በስም መጥቀስም የሚያስፈልግ አይደለም። በሙሉ አርቲስቶች ከጥቂቶች በስተቀር እናውቃቸዋለን እነማን ለቴዲ አፍሮ በዚህ ወቅት ላይ አጋርነቱን ያላሳዩት እነማን እንደሆኑ። ከብልጽግና ድግስ ላይ ዘጥ እያሉ ዱንካን እየሰበሩ የራሳቸውን ጥቅም የሚያግበሰብሱ እውነት ለመናገር በሆድና በሊና ማል እንኳን ልዩነቱን ያልተረዱ አንዳንድ አርቲስት ነን ብለው ራሳቸውን የሚጠሩ አሉ። ከነሱ በቀር አብዛኛው ነፍስ ያለው ጥሩ ስራ የሚሰራ ስለ ኢትዮጵያ የተረዳ ወጥቶ ድጋፉን የገለጸበት ሁኔታ ነው ያለው። በዚህ አንፃር ትልቅ አስተዋጽኦ ነው ያደረጉት። ለማንኛውም መስፍን ምን ይጠበቃል ከህብረተሰቡ? ምን መደረግ አለበት? ይሄን ሰምቶ ዝም ውጦ ዝም በቃ ደርሳል እንጂ አይዋጋም ነው የሚባለው። አርቲስቱ ስራውን ሰርቷል። ቴዲ ስራውን ሰርቷል። መልእክቱን አስተላልፏል። ዘፈኑን ዘፍኗል በሚገርም ሁኔታ ማለት ነው። እኔ ሌላው ነገር አይደለም ባይዞ ጥበቡ ምናምን አይደለም፣ ድፍረቱን ነው በጣም ድፍረቱን በቃ ነገር እኮ ድፍረቱን በቃ ቴዲ ያውቀዋል ምን አይነት ግብረ መልስ እንደሚኖረው አገዛዙ እንዴት እንደሚል ያውቀዋል። በእርግጠኝነት አስቦበት አውርዶ አውጥቶ ምናምን ያደረገው ነገር ነው ያለው። ቀራኒውን ከሆነ የሚመጣውን ነገር ለመቀበል ማለት ነው። እና እሱ ስራውን ሰርቷል፣ መልእክቱን አስተላልፏል። መልእክቱን የሰማ ምንድነው ጫው ለራስህ ስትል ጣፍጣፍጥ ነው ያለ የሚባለው። ለራሱ ሲል ነው ለሌላ ምንም እንትን አይደለም። ቴዲ በራሱ በሙያው በሚችለው መንገድ ይሄን ነገር አድርጓል። ሰው ላይ እየደረሰ ያለው መከራ እየደረሰ ያለው ችግር እየደረሰ ያለው ብሶት በዜማ ገልጿል። በቃ ይሄ ነው ማድረግ የሚችለው ቴዲ። ወጥቶ ምናምን ነገር አይታኮስልም ወይ ደግሞ እንትን አይደለም። የተቀረው ሰው ይሄን የሰማ ሰው ቴዲ ዘፈና ወጣ ምናምን ብሎ ወደ ላይ መዝለል አይደለም ባይዞ እንትን መፍትሄው። ኢትዮጵያ ውስጥ አሁን ያለው የተነሳውን ነገር ያለውን ችግር የምንወጣው በመታገል መሆኑን በግልጽ እንትን ማድረግ ያስፈልጋል። በጣም ግን አንድ የሚገርመኝ ነገር ቅድም ያልከው ቴዲን ለመቅረብ ሞክሮ ነበር ላልከው አብይ አህመድ በጣም አይ ቲንክ የተሳካለት አንድ ነገር እነዚህ ጥሩ ስም አላቸው፣ ጥሩ ዝና አላቸው የሚባሉ ጥሩ ታሪክ አላቸው የሚባሉ ሰዎችን እንደዚህ አምጥቶ ወደሱ እቅፍ ውስጥ አስገብቶ እንትን ማድረግ ነው። ማበላሸት ወይ ማምከን ነው። አሁን ስማቸው እነ ብርሃኑ እነ ብርቱካን ሚደቅሳ እነ ዳንኤል በቀለ እነ ምናምን በጣም ብዙ ሰዎች እነ ጋሽ ደበበ ሌሎችም የሚገርም ነገር እኮ ነው። በነገራችን ላይ አብይ እኮ የምደው አንድ ልጅ አለ እሱ የነካው ነገር በሙሉ እንትን ነው ይበላሻል ነው ያለው ነገር አለና የሚገርም ቴዲ ከዚህ በጣም ነው የተረፈው።
ከዚህ ተርፎ አሁንም ጀስት የራሱ ሰው በቃ ይሄ የአቋም ሰው የፕሪንሲፕል ሰው የመርህ ሰው ሆኖ በዚህ ደረጃ እንትን ማድረጉ እንትን የሚል ነገር ነው እና ለህብረተሰቡ ከምን ማድረግ አለበት? ምንም በቃ አርቲስቱ ስራውን ሰርቷል፣ መልእክቱን አስተላልፏል። ጫው ለራስህ ስትል ጣፍጥ፣ አለበለዚያ ያው ድንጋይ ነው ብሎ ይጥለዋል። ይሄ ነው መልእክቴ። መሳይ በጣም አመሰግናለሁ መስፍን። እንግዲህ የዘፈኖቹን ደግሞ በደንብ ሰምተን በሚቀጥሉት ቀናት ዳግም እንመለሳለን። እንግዲህ 18 ዘፈኖች ናቸው። ከዛ ውስጥ የተወሰኑት ላይ ትኩረት አድርገን ነው ይህንን ውይይት ያደረግነው። ሰምተን ዳግም እንመለሳለን። በዚህ አጋጣሚ እንግዲህ ቴዲ አፍሮን ላበረከተልን ድንቅ የጥበብ ስራ በጣም ልናመሰግነው ልናከብረው ይገባል የሚል ነው። ጨርሰናል። መስፍን የምትለው ከሌለ? እኔም ስለ ጥበቡ ብቻ ሳይሆን ስለ ድፍረቱም በጣም በጣም እናመሰግናለን። ሪሊ በጣም ደፋር ነው እና እግዚአብሔር ነው። በርታ በለው እንትን ነው ይሄ ነው እንበርታ። እኔም አመሰግናለሁ። ተመልካቾቻችን በዚሁ አበቃን። ቴዲ አፍሮ አዲስ አልበም ላይ በማተኮር ያዘጋጀ ነው የዕለቱ የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። መስፍን አማን ከኔዘርላንድ አምስተርዳም፣ እኔም ከዚህ ከዋሽንግተን ዲሲ አብረናችሁ ቆየን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።